ከመሆኑም ሌላ የቅዱሳን ሁሉ መመኪያቸውና የቅድስናቸው ምክንያት እናታችን እመቤታችን ቅድስት ድንግል ማርያም ናት። የሁላችንም መመኪያና መማፀኛ የአስራትና የቃል ኪዳን እናታችን ስለሆነች ቅድስት ሆይ ለምኝልን እያልን በቃል ኪዳኗና በአማላጅነቷ ልንታመን ወደ እርሷ ልንጸልይ ይገባናል። ያለ እርሷ ድህነት የለንምና ይላል። ስለ እመቤታችን ያው መቼስ አምላክን እንደወለደች አምላክን ውለዱ፣ ሰማይና ምድር እንዳስታረቀች ሰማይና ምድርን አስታርቁ እያልኩ አልነግራችሁ። በቃል ኪዳኗ በአማላጅነቷ ትርዳናለች ብቻ ነው ልል የምችለው። ሌላው ከዚያው የቀጠለ ነው። ቅዱሳን መላእክት ናቸው። በተልእኮ የሚወርዱና የሚወጡ ምስጋናቸው ምግባቸው ኃይልና እረፍት የሆነላቸው መንፈሳውያን የእግዚአብሔር ሰራዊት ናቸው። ዘወትር ዓለም እግዚአብሔርን ቅዱስ ቅዱስ እያሉ የሚያመሰግኑ ልዩ ልዩ ድርሻ አላቸው። እንግዲህ ነገረ መላእክት ስትማሩ እሱን ታውቁታላችሁ። የመላእክት ወገናቸው ብዙ ነው። መላእክት በነገድ 100 ናቸው።